እጅግ በጣም የሚያስገርም ነገር ተሰምቷል። ትላንትና እንግዲህ እንዳያችሁት ከሆነ ሜሪ የሄርሜላን ስልክ ወስዳ ነበረ። በስልክ ውስጥም ትልቅ ፋይል እንደተገኘ በደንብ ሲወራ ነበረ። እሱ ብቻ አይደለም እንግዲህ የተገኘው ፋይል ደግሞ የአብርሃም ፋይል እንደሆነና አብርሃም እንግዲህ የራቁት ፎቶዎቹ ምናምን እዛም ተገኝተዋል የሚባል ነገር በስፋት እየተወራ ይገኛል። ስለሱ ጉዳይ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። አንዳንድ ነገሮች እንግዲህ አዳዲስ ነገሮች እየተከሰቱ ነው፣ በተለይ በሩታና በአብርሃም ጉዳይ ላይ እሱን ሁሉንም ነገር እንግዲህ በዚህ ቪዲዮ ታገኛላችሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጦልን ወደ ጉዳያችን በትላንትናው ዕለት እንግዲህ እንዳያችሁት ከሆነ ሜሪና ሩታ እንዲሁም እንግዲህ ዳኒ ሆኖ ሄርሜላን አግኝቶ ነበሩ። ሄርሜላን ማግኘት ብቻ አይደለም እንግዲህ ሲያስጠነቅቋት ነበረ። በተለይ ከአብርሃም እንድትርቅና ካሁን በኋላ የራሷን ሕይወት እንድትጀምር በጣም ሲነግሯት ነበረ። በስተመጨረሻ እንግዲህ አንዳንድ አላስፈላጊ ነገሮችም ሲነጋገሩ ነበረ። ሄርሜላንም ጭምር በጣም አስቀይሟት ወይም ደግሞ እጅግ በጣም ሰድቧትም ስልኳንም ተቀብሎ እንደሸኟት በደንብ አይተናል። ሄርሜላም እንግዲህ ለዚህ ነገር ዋጋ አስከፍላቸዋለሁ ብላ እንግዲህ ዝታለች። እንደ ዛተችው ደግሞ ለማድረግም ዛሬ ላይ እየተንቀሳቀሰች እንደሆነ ሰምቻለሁ። እሱ ብቻ አይደለም። በተለይ እንግዲህ የሄርሜላ ስልክ ላይ ደግሞ ፋይሎችን እያዩ ነበረ። ምክንያቱ ደግሞ ፓስወርድ አልነበራትም ብላ እንግዲህ ሜሪ ስትናገር ነበረ። አንዳንድ ፎቶዎችም ሲመለከቱ ነበረ። ዛሬ እንግዲህ በጣም በሚገርም ሁኔታ አንድ ፋይል እንዳገኙ በደንብ አድርጎ ሲነጋገሩበት የነበረ ጉዳይ ነው። ያ ፋይልም እንግዲህ በተለይ የአብርሃም ፋይል እንደሆነና አብርሃም የራቁት ፎቶዎች ምናምን እንደተገኙ ከዚህ በፊትም በተለይ ዳኒ ጋር የነበረው ፎቶ እንዴት እሷ ጋም ሊኖር ይችላል የሚለው ነገር ደግሞ በደንብ እንግዲህ አነጋጋሪ ሆኖ ቀጥሏል። ይሄ ነገር እውነት ነው ወይስ አይደለም ለማጣራት እየሞከርን ነው። አንዳንድ ሰዎች እንግዲህ በራሳቸው መንገድ እንደዚህ አይነት ነገር ተገኝተዋል፣ ትክክል ነው። ነገር ግን የአብርሃም ሳይሆን የሌላ ሰው ነው፣ እሷ ከሌሎች ሰዎች ጋር የተነሳቸው ፎቶዎች ናቸው። እሱ ብቻ አይደለም፣ ከባሏ ጋም ከልጇም ጋር የተነሳችው ፎቶዎች በብዛት ስልኳ ላይ እንዳሉም እንግዲህ በተደጋጋሚ ሲናገሩበት የነበረ ጉዳይ ነው። ይሄ ነገር እንግዲህ እጅግ በጣም አሳሳቢ ነው። ምክንያቱ ደግሞ ታውቃላችሁ፣ አብርሃም ከዚህ በፊት በጣም ሄርሜላን እንደሚያምናትና ሄርሜላን እንደሚረዳት ሁሉም ነገሮችንም በሷ በኩል በጣም ጥሩ ነገሮችን እያገኘ እንደሆነ በደንብ አድርጎ ሲናገር ነበረ። ሶ እንግዲህ አብርሃም በዚህ ሁኔታ ተክዷል ወይ ነው አሁን ትልቁ ጥያቄ። ምክንያቱም አብርሃም እንደዚህ ይደረጋል ወይስ አይደረግም? በጣም አሳሳቢ ነገር ነው። አብርሃም እንግዲህ በተለይ ሄርሜላን እንደዚህ ሁሉ ነገሮችን አድርገዋለች ከሆነ በስተመጨረሻ ወደ ሩታ መመለሱ የማይቀር ጉዳይ ይሆናል ማለት ነው። እውነት ለመናገር እንግዲህ እነ ሜሪና እነ ዳኒን ለማመን እጅግ በጣም ያስቸግራል። ከዚህ በፊት በጣም ብዙ ነገሮችን አይተናል። በጣም ብዙ ነገሮችን ሲያደርጉ ነበረ። ሶ እነሱ ማመን እጅግ በጣም ይከብዳል። በተለይ ፎቶዎቹን ያው አግኝተናል ብሎ ወይም ደግሞ እንደዛ አውርቶ በስተመጨረሻ ደግሞ ያው በኤአይ የተሰሩ ወይም ደግሞ በፎቶ ራሱ ኤዲት ተደርጎ በሌላ ሰው ያንን ፎቶ ለአብርሃም ሊያሳዩት ይችላሉ ብሎም እንግዲህ አንዳንድ ሰው እያወሩ ነው። በተለይ እነሱን ለማለያየት ከፍተኛ ጥረት ሊያደርጉ ይችላሉ የሚባልም ነገር እንግዲህ በስፋት እየተወራ ያለ ጉዳይ ነው። አብርሃም እንግዲህ በዚህ ጉዳይ ላይ ምንም ነገር እንዳልተናገረ በስፋትም ተወርቷል። በዛሬ ዕለት ግን አብርሃምና በተለይ ሄርሜላ ወደ ሩታ ሄዶ በጣም ሲያስጨንቋት እንደነበረ በስተመጨረሻ ስልኳንም እንዲሰጧትም በጣም እንግዲህ ስትጠይቅ እንደነበረ በተለይ ዳኒንም ያው ሜሪንም በጣም ስትጠይቅ እንደነበረ ከአብርሃም ጋር ሆኖ በጣም ብዙ ነገሮችን እያደረጉ እንደነበረ ዛሬ ተሰምቷል። ነገሩ እንግዲህ እጅግ በጣም ከባድ እየሆነ መጥቷል። በተለይ አብርሃምና ሩታ ይታረቃሉ በተባለ ጊዜ እንግዲህ ብዙ ነገሮች ተፈጥረዋል፣ ሁላችንም እናስታውሳለን። አሁን ላይ ደግሞ እንግዲህ አብርሃምና ሩታ እንዲታረቁ ወይም ደግሞ እንዳይታረቁ ሳይሆን ነገሩ መስመር እየሳተ ሄዶ ወደ ግለሰብ ወይም ደግሞ የግል መረጃ ውስጥም እየገቡ ይገኛሉ። በተለይ የሄርሜላ የግል መረጃ እስከ ማየት ደረጃ ድረስ ደርሶ ነበሩ። ስልኳን ከነጠቁ በኋላ እንግዲህ እያንዳንዱን ፋይሎችን እያገላበጡ እያዩ ነበረ። ስልኳ ውስጥ ያለውን ነገሮችን፣ ኮንታክቷን ወይም ደግሞ ፎቶዎችን
ፎቶዎችና ቪዲዮዎችን በሚገርም ሁኔታ እንግዲህ ሲመለከቱ ነበረ። ያንን ሁሉ ነገሮች እንግዲህ ያለ ፍቃዷ ወይም ደግሞ ሳትፈልገው እንደዚህ እያደረጓት እንደሆነ እሷም ስትናገር ነበረ። በሌላ በኩል እንግዲህ ሄርሜላ ወደ ክስ ልትሄድ ትችላለች። ስልኳን ካልወሰደች ወይም ደግሞ ስልኳን ካልመልሱላት እንግዲህ ወደ ክስም ልትሄድ ትችላለች። ምክንያቱም ያለ ፍቃዷ ወይም ደግሞ ያለ ፍላጎቷ ስልኳን ተነጥቃለች። መነጠቅ ብቻ አይደለም የቪዲዮ ማስረጃም ስላላት እንግዲህ ሁሉም ሰውም ይሄንን ቪዲዮ ስለተመለከተ ብትከስም በቀላሉ ስልኳንም መቀበል ትችላለች፣ እነሱንም ልታሳስር ትችላለች ብዬ አስባለሁ። በተለይ እንግዲህ ስልኳን የነጠቀቻት ሁላችንም እንዳየነው ሜሪ ነበረች። ሜሪ ደግሞ ያው ይሄንን ችግር ወይም ደግሞ ይሄንን ጸብ በጣም ስለምትፈልገው ከሄርሜላ ጋራ ኢቨን እንግዲህ መደባደቡላ ስለምትፈልግ በዛ ደረጃ እየተንቀሳቀሰች ትገኛለች ማለት ነው። በዚህ ጉዳይ ላይ እንግዲህ አብርሃም በጣም ሲሪየስ እንደሆነ ተሰምቷል። ምክንያቱ ደግሞ እንግዲህ እስከዛሬ ድረስ እኛም በጣም ሲያስጨንቁን ነበረ። ከኛ ምንድን ነው የሚፈልጉት? እኛ የራሳችን ኑሮ መመስረት እንፈልጋለን። እኛ የራሳችን ህይወት ልንኖር ወስነናል። ስለሆነ ለምንድን ነው የማይተውን ብሎ እንግዲህ በጣም በንዴት ሲናገር ነበረ። እንግዲህ ከአብርሃምና ሄርሜላ በጣም ብዙ እቅዶች እንዳቀዱ በትላንትና ዕለት ደግሞ አንዳንድ ነገሮችን ስለሰማንም ጭምር እጅግ በጣም የሚገርሙ ነገሮችን ስንሰማ ነበረ። በተለይ የምታስታውሱ ከሆነ ያው ብዙ ነገሮችን ሲያበላሽ የነበረው ኖቬል በስተመጨረሻ ተመልሷል። መመለስ ብቻ አይደለም እንግዲህ ብሩክን በጣም ሲያስጠነቅቀው ነበረ። ብሩክንም እንግዲህ ሲያስጠነቅቀው አንድ ቃል ተናግሮ ነበረ። ድግስ እያዘጋጁ እንደሆነ በተለይ ያው ሄርሜላና አብርሃም ሊጋቡ ድግሶች እየተዘጋጁ እንደሆነና ያንንም በተመለከተ ካሁኑ ጀምሮ እንዲያቆምና እጁን ከዛ ነገር ውስጥ እንዲያወጣ ብሩክን በደንብ አድርጎ ሲያስጠነቅቀው ነበረ። ማስጠንቀቅ ብቻ ሳይሆን እንግዲህ ሊደባደበውላ ነበረ። ይሄ ነገር ተገቢ ነው ወይስ አይደለም ብላችሁ ከጠየቃችሁኝ እውነት ለመናገር እንግዲህ በግድ የሚሆን ነገር የለም። ምክንያቱም ያው ታውቃላችሁ ከዚህ በፊት በጣም ብዙ ነገሮች ተበላሽቷል። በግድም የሚፈጠር ነገር ወይም ደግሞ በግድም ታረቁ የሚባል ነገር እጅግ በጣም ሊቀር የሚገባና ለማንኛውም ሰውም አስተማሪ ያልሆነ ነገር እንደሆነ ልንረዳው ይገባል ማለት ነው። እንግዲህ ምንድነው አብርሃም ያው ከሄርሜላ ጋር ለመጋባትም ዝግጅት እንደጀመረ እኛም ሰምተናል። በትላንትናው ዕለትም ለእናንተ ስንናገር ነበረ። እሱ ብቻ አይደለም፣ ዝግጅቱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ሽምግልናም እስከ መላክ ደረጃ ድረስ ሊደርስ እንደነበረና አሁን ላይ በተፈጠረው ነገር እንግዲህ መሀል ላይ የሆነ እንደዘገየ ሲናገር ነበረ። በተለይ እንግዲህ ያው ባለፈው የምታስታውሱ ከሆነ የአብርሃም የራቁት ፎቶዎች ከተያዙ በኋላ እሱን እስከሚያጠፋ ድረስ እንግዲህ ከሄርሜላ ጋር የነበረውን ግንኙነት አቋርጦ ነበረ። አሁን ላይ እንግዲህ በአንድ ላይ ተመልሷል። ወይም ደግሞ እጅግ በጣም በሚገርም ሁኔታ እንግዲህ ተስማምቶ ወደ ራሳቸው ህይወት ሊመለሱም እያሰቡበት ነው። በመሃል እንግዲህ አንዳንድ ነገሮች አላስፈላጊ ነገሮች ደግሞ እየተፈጠሩ እንደሆነ አብርሃም ይገልጻል። እሱ ብቻ አይደለም እንግዲህ አብርሃም በጣም ተስፋ ያደረገው ነገር አለ። ምንድነው ተስፋ ያደረገ የሚለውን ነገር ደግሞ ሁሉንም ሰው የሚያነጋግር ነገር ነው። ምክንያቱም ደግሞ እንግዲህ ሄርሜላ የእውነት እንግዲህ በጣም በሚገርም ሁኔታ ትልልቅ ፋይሎችን ይዛለች በስልኳ። ያ ፋይሎች እጅግ በጣም የሚያስጠሉ እንደሆነ እነ ሜሪ ሲናገሩ ነበረ። ያ ነገር እውነት ከሆነ በጣም በሚገርም ሁኔታ አብርሃም ተስፋው ይጨልማል። ምክንያቱ ደግሞ ከሄርሜላ ጋር መጋባት ስለሚፈልግ ወይም ደግሞ ከሷ ጋር መሆን ስለሚፈልግ ነገሮች ይበላሹበታል ማለት ነው። እንግዲህ ይህንን ነገር ራሱ ይፈልጋሉ ተብሎ ነው እንግዲህ በጣም በስፋት ሲወራ የነበረው። እነ ሜሪና እነ ዳኒ በቃ በጭራሽ ያው እንደምታውቁት አብርሃም እና ሄርሜላ አንድ ላይ እንዲኖሩ አይፈልጉም። እንዲኖሩ ብቻ ሳይሆን እንግዲህ እንዲጋቡም እንዲገናኙ ራሱ አይፈልጉም። ያ ነገር ደግሞ እንግዲህ አብርሃምን በጣም እልህ ውስጥ እየከተተው ነው። አብርሃም እንግዲህ ከቅርብ ጊዜ ወዲህ በጣም ነገሮችን ሲሪየስ እያደረገ መጥቷል። እጅግ በጣም በሚገርም ሁኔታ ትልቅ ውሳኔዎችን እየወሰነ ይገኛል። ምክንያቱ ደግሞ እንግዲህ ያው እነሱንም ለማናደድ የራሱንም ህይወትም በዚህ ሁኔታ እንደሚያስተካክል እርግጠኛ ስለሆነ በዚህ ሁኔታ እንግዲህ ነገሮችን አባብሶ ቀጥሏል ማለት ነው። እንግዲህ አዳዲስ ነገሮች አሉ በዛሬ ዕለት የተፈጠሩ። በተለይ ያው ሄርሜላ ስልክ ላይ እንደዚህ አይነት ፋይል መገኘቱ ደግሞ ሁላችን የሚያሳስብ ጉዳይ ነው። ምክንያቱም እንግዲህ እንደዚህ አይነት ነገሮች ተደርጓል ከሆነ አብርሃም ከሁለቱም ያጣ ሊሆን ይችላል ማለት ነው። እንግዲህ አዳዲስ ነገሮች ይኖራሉ፣ ለእናንተ ደግሞ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል
አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።